ውድና የተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? አላችሁ? ላይክ ሼር እያደረጋችሁ አብራችሁ ሁኑ። ላይክ ሼር ኮፒሊንግ እያደረጋችሁ ሰብስክራይብስ እያደረጋችሁ አብራችሁ ሁኑ። ስለዚህ አሁን እንግዲህ ጋይስ ያው ቻናሉን ለማርካን ላስረክብ ነው ማለት ነው። እንዴት ነው ቻናልሽን ትረከብኛለሽ? አረ ለምን አንቺም ትሰሪያለሽ? ብቻዬን አልሰራም። አብረን ነው የምንሰራው። አዎ በቃ ሰላም ሰላም ሰላም። ውድና የተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ያው እንግዲህ በጣም ከብዙ መጠፋፋት በኋላ ዛሬ ተከስቻለሁ ማለት ነው። ያው እናንተ ደግሞ ዌልካም ብላችሁ ተቀበሉኝ። ቤቴን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ያው እንግዲህ ጠፍቻለሁ። ትንሽ የመስራት ሙድ ውስጥ ስላልነበርኩኝ ነው እና ለዛ ነው የጠፋሁት። እውነት ለመናገር ግን የመምጣት ፍላጎቱ አለኝ። ግን ለመጣ ስል የሆነ ነገር ይዘኛል ምናምን። ዛሬ ግን እንደምንም እንደማንም ብዬ መጥቼላችኋለሁ ማለት ነው። እንዴት ናችሁ? ደህና ናችሁ? ስራ፣ ጤና ሁሉ አማን? እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ያው አንዳንዴ ብቻችሁን ስትሆኑ ምናምን የምታስቡት ሀሳብ አለ አይደለ? ሴትም ስትሆኑ ደግሞ እንደ ሴት የምታስቡት ነገር አለ እና እስኪ ዛሬ አንድ ሀሳብ ይዤ ወደ እናንተ መጥቻለሁ። እናንተም ደግሞ የተሰማችሁን ነገር ኮመንት ላይ እንድታስቀምጡልኝ እፈልጋለሁ ማለት ነው። ያው ሴት ልጅ እንግዲህ በህይወት ዘመኗ ስትኖር ብዙ ነገርን መቻል ትችላለች እና ደግሞ መቀየር ትችላለች የሚል አመለካከት ማህበረሰባችን ላይ አለ። ሴት ልጅ ከታገዘች የማትለውጠው የማትቀይረው ነገር የለም ምናምን ይባላል። እንግዲህ ያው እውነት ነው ውሸት ነው እናንተም ኮመንት ላይ አስቀምጡልኝ። እኔ ግን በበኩሌ ሴት ልጅ በእርግጥ የምትቀይራቸው ብዙ ነገሮች ሊኖሩ ይችላሉ። እንደዛውም ደግሞ የማትቀይራቸው ነገሮች ይበዛሉ ብዬ አምናለሁ። ምን ትላላችሁ? ለማንኛውም ያው አንዳንድ ጊዜ የሰው ልጅ ያው በትዳር ዓለም ሲኖር ምናምን ብዙን ጊዜ ቤት ልጅ ሴት ናት ታግሳ ምንድን የሚባለው ማስተካከል ያለባት ይባላል። ይሄ ነገር ብዙ እንትን አልልበትም ማለት አላምንበትም ስላችሁ የሰው ልጅ መቀየር በራሱ ፍላጎት ሊኖረው ይገባል። ለምሳሌ አንድ ወንድ ልጅ የመቀየር ፍላጎት ሲኖረው ነው ሴት ልጅ በራሷ ደግሞ ልትቀይርና ልትለወጥ የምትችለው እንጂ በጣም አፍቅሯት ከሆነ ሊቀየር ይችላል፣ ሊለወጥ ይችላል። እና ያው እንደነገርኳችሁ ፍቅር ካለበት ሊቀየር ይችላል። ግን ብዙን ጊዜ ብዙ ሴቶች መስዋዕትነት የምንከፍለው አንዳንዴ ያፈቀሩ መስለው የቀረቡ ወንዶች ያፈቀሩን ይመስለንና በቃ ስለሚወደኝ ስለሚያፈቅረኝ ወይም ደግሞ እኔ አብሬው ከሆንኩኝ መጥፎ ባህሪ እንዳለበት እንኳን እያወቅን ነገ ከዚህ ባህሪው ሊቀየር ይችላል፣ ሊለወጥ ይችላል፣ በቃ ጊዜ ቀይሯል፣ ጊዜ ይለውጠዋል ብለን አብረን ብዙ የምንከፍላቸው መስዋዕትነቶች ይኖራሉ እና እነዛ መስዋዕትነቶች ምን ያህል ይጎዱናል፣ ምን ያህል ይጠቅሙናል? እኔ በራሴ በጣም ስለተጎዳሁበት ነው ነገር የምነግራችሁ። እና የሰው ልጅ ሊለወጥ የሚችለው ሊቀየርላችሁ የሚችለው በመጀመሪያ ራሱ የመቀየር ፍላጎት ሲኖረው ነው። በመጀመሪያ ደረጃ ማለት ነው። የሰው ልጅ የመቀየር ፍላጎት ከሌለው እኔ ብቻ እንዲቀየርልኝ ስለፈለኩኝ ሊቀየርልኝ አይችልም። በእርግጥ ነገ ሊቀየር ይችላል፣ በቃ ነገ አብረን ልንለወጥ እንችላለን ምናምን ብዬ በራሴ የማስበው ችግር ነው። ድህነት ሰርተን ነገ አብረን ልናገኝ ቤታችንን ልናሳድግ ምናምን እንችላለን። ችግር ይቀረፋል። እሱም እኔና እሱ መሀል መተሳሰብ ሲኖር ፍቅር ሲኖር ማለት ነው። ተግባብተናል አይደለ? ነገር ግን አሁን አንዳንዴ በጣም መጥፎ ባህሪ ያለበት በቃ ለምሳሌ አሁን መጥፎ ሱስ ውስጥ ሆኖ ሴሰኛ ሆኖ በቃ የሆነ ነገር እንትን ብሎ በተለይ አሁን በእንደዚህ ሴሰኛ ዙሪያ ሆኖ አይ ነገ በቃ የሚፈልገውን ነገር ከኔ ካላጣ የትም አይሄድም እኔው ጋር ነው የሚቀመጠው ብለን ብዙ የምናስብ ሴቶች አለን። እና ይህን ነገር እስቲ ከምን ታዩታላችሁ? በተቻላችሁ አቅም ኮመንት ላይ ብታስቀምጡልኝ ደስ ይለኛል። ምክንያቱም በጣም ብዙ እህቶች ይቀየራል በሚባል ነገር ነው መስዋዕትነት የምንከፍለው። ነገ ይቀየራል፣ ነገ ይለወጣል፣ በቃ ነገ ደስ የሚል ቀን ይሆናል ብለን በምናስበው ነገር ላይ ሳይቀየር ይቀርና እኛን ዋጋ ያስከፍለናል። እኛ በጣም ትልቅ መስዋዕትነት እንድንከፍል እንሆናለን። ገብቷችኋል? እንደገና ደግሞ እንናደዳለን እኮ ለምን እንላለን። እና ይህን ሁሉ ጊዜ ደከምኩኝ፣ ግን ለምንድን ነው ያልተቀየረው? ለምንድን ነው የማይለወጠው? በቃ እሱ አይምሮ አይበስልም ማለት ነው፣ እሱ እንደዚህ አይሆንም ማለት ነው። ትላንትና ሳቆም እንደዛ ነው፣ ዛሬም አሁን አብሬው ወለድን፣ ሁለተኛ ልጅ ደገምን፣ ሶስተኛ ልጅ ደገምን የሚሉላሉ። ግን ዛሬም ድረስ አልተቀየረም፣ ዛሬም ድረስ አላደገም። በቃ የበፊቱ ራሱ ነው። በቃ
በፊትም እንዲያረግ ነበር አሁንም እንዲያረግ ነበር የተወው ነገር ግን የለም ምናምን የሚሉ ሰዎች አሉ። ያ ማለት 2 ልጅ 3 ልጅ እስከምንወልድ ድረስ ጥብስ እያልን ጊዜያችንን ፈጭተ ነው ማለት ነው። ገብቷችኋል? እና ምን ልላችሁ ፈልጌ ነው ይሆናል ባላልነው ነገር ገብቷችኋል? ሰው ሊቀየር የሚችለው ትክክለኛ ባህሪ በነገራችሁ ላይ አይቀየርም። ትክክለኛ ባህሪና መስሎ አሁን እንዴት ነው አስመሳይ ነው የሚባለው ትክክለኛ ባህሪያችን አይቀየርም። ግን መጀመሪያ ላይ የገባንበት ያ ህይወት አስመስለን ከሆነ ያ ያስመሰል ነው ማንነታችን፣ ይሄ አስመሳዩ ማንነታችን ከጊዜ በኋላ ይቀየርና ወደ እውነተኛው ባህሪያችንና እውነተኛው ማንነታችን ነው የሚመለሰው። ገብቷችኋል? እንጂ እውነተኛ ባህሪ መቼም አይቀየርም። አንድ ሰው እውነተኛ ባህሪ የሆነውን ባህሪኛ አይተን እንቀይረዋለን፣ ነገ ሊለወጥ ይችላል እንለውጠዋለን ብለን ማሰብ በጣም ራስን ማድከም ነው የሚሆነው። በጣም ራስን ማድከም ማለት ነው። በእርግጥ ወንድ ልጅ ላፈቀራት ሴት ሊቀየር ይችላል። ከ100% የተወሰነ ፐርሰንቱን ሊቀየር ይችላል። ለምን? ያችን ሴት ላለማጣት ሲል ማለት ነው። ግን በአሁኑ ሰዓት ደግሞ ከእውነተኛ አፍቃሪ እንደዚህ የይምሰል እንትኑን ምንድን የሚባለው የአርት ካራክተሩን ተቀብለን አፍቃሪ ነን ብለን የምንቀጥል ሰዎች ነን የምንበዛው። ስለዚህ በዛ ዙሪያ በስተን ነገ ትክክለኛ ባህሪያችን እንትን ሲል ወደ መፈራረስ ወደ መደፈራረስ እንገባለን ማለት ነው። እና አንድ ጥያቄ ልጠይቃችሁ፣ ይሄ ነገር እውነት ነው ብላችሁ ታምናላችሁ? ወንድ ልጅ ይቀየራል? አሁን አንዳንዶቻችን ልጅ ሲኖር ለልጄ ሲል ቤቴን ሲል ምናምን ይቀየራል፣ ልጅ ሲኖረው ይሳሳል፣ በቃ ቤቱን ሲል ምናምን ብለን የምንለው ነገር አለ። ገብቷችኋል አይደለ? በዛ ሲስተም ይቀየራል ብላችሁ ታስባላችሁ? ወይስ ደግሞ እኛ በጣም ከመታገሳችን ከማሳለፋችን በቃ ነገ ቀን ይቀየራል ብለን በማሰባችን ይቀየራል ብላችሁ ታስባላችሁ? እስቲ ብዙ ሴት በዚህ ሰዓት እውነት ለመናገር ሲንግል ማሞች በጣም 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 ከሚባለው በላይ በስተናል። ከምክንያት ነው ብላችሁ ታስባላችሁ? እውነት ሲሪየስ እኮ ነው። ከምክንያት ነው ብላችሁ ታስባላችሁ? ለምንድን ነው? የእኛ ጥፋት ነው? የእነሱ ጥፋት ነው? ወይ ለምንድን ነው የበዛ ነው? እኔ ከራሴ አሁን አንዳንዴ ምን እንዳይመስለኝ ታውቃላችሁ? እንደዚህ ሊበዛ የቻለበት ምክንያት ትልቁ ነገ ይቀየራል የምንለው ነገር ይመስለኛል ዋጋ ያስከፈለን እና ነገ በቃ የሆነ የተሻለ ቀን ነው፣ ነገ እንደዚህ ቢሆን፣ ዛሬ ባህሪው ነገ እንደዚህ ይስተካከላል፣ በተለይ ልጅ ሲኖረው ለልጄ ብሎ ምናምን ቃላል በራሳችን የምንደረድራቸው እንትኖች አሉ። ስለዚህ ያ ነገር እውነት ይቀየራልን ወይንስ እኛን ዋጋ ያስከፍለናል የሚለውን ነገር እንድትነግሩኝ ይፈልጋሉ። ምክንያቱም ለምንድነው ዋጋ የምንከፍለው? አንዳንዴ በህይወታችሁ ዋጋ ልትከፍሉለት የምትችሉት ነገር በቃ የሆነ ውጤታማ ለሚሆን ነገር ነው። ገብቷችኋል? አሁን እኔ ለልጄ ዋጋ በከፍልላት አይቆጨኝም። ለምን? ውጤታማ ነኝ ብዬ አስባለሁ። በቃ ነገን ተስፋ ታደርጋላችሁ። ገብቷችኋል? ግን ምንም ተስፋ በሌለበት ነገን ተስፋ አድርገን ደግሞ ህይወታችን ላይ ለህይወት አጋራችን ብለን የምንከፍለው መስዋዕትነት እውነት ነገ ሊቀየር ይችላል የሚል ሙሉ እምነት እንድንጥል ያደረገን ነገር ምንድን ነው? ገብቷችኋል? ብዙ ጊዜ በውሸት ማንነት ስለምንገባ ነው። ማለት በውሸት ማንነታቸው አምነን ምናምን አንዳንዴ ያው ምላስ እንወዳለን አይደለ? እና ጋይስ እንግዲህ ይሄንን ለማለት ነው። ጥያቄ ስላደረብኝ ነው። አይምሮዬ ላይ በጣም ጥያቄ ስላሳደረብኝ ነው። እስኪ እናንተም ደግሞ የተሰማችሁን ስሜት ኮመንት ላይ አስቀምጡልኝ። ወዳችኋለሁ። ቤቴን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሰሞኑን እንግዲህ ከማርዬ ጋር በደንብ እንመጣለን። አሪፍ ስራዎችን ይዘን እንመጣለን። እንሰራለሁ ብላኛለች። በነገራችሁ ላይ አስገባላችኋለሁ መስለት ነው። ቪዲዮ ልንሰራ ጀመርንና ማለት ነው። ሰላም ምናምን ብላ ጀመርንና ግን በቃ እንትን አለኝና ቪዲዮን እንትን አላልኩትም፣ አልጨረስኩትም። ሰላም ውድና የተከበራችሁ የማታምቲ ተከታታዮች እንዴት ናችሁ? አላችሁ? እኔ ደህና ነኝ። እናንተ እንዴት ናችሁ? ስሜ ማታምቲ እባላለሁ። አሁን የምመጣላችሁ ከዩቱብ ላይ ማታ ብላችሁ ሲጽፉ የኔና የሚቱ እንደኝላችኋለን። ላይክ ሼር እያደረጋችሁ አብራችሁ ኑሩ። ላይክ ሼር ኮፒሊንግ እያደረጋችሁ ሰብስክራይብስ እያደረጋችሁ አብራችሁ ሁኑ። ስለዚህ አሁን እንግዲህ ጋይስ ያው ቻናሉን ለማርካን ላስረክብ ነው ማለት ነው። እንዴት ነው ቻናልሽን ትረከብኛለሽ? አረ ለምን? አንቺም ተሰራታለሽ ብቻዬን አልሰራም። አብረን ነው የምንሰራው? አዎ በቃ እሺ፣ አብረን እንሰራለን፣ አብረን እንመጣላችኋለን። በጣም እንወዳችኋለን። ያው እንግዲህ
እና በሰፊው እንግዲህ ከማማዬ ጋር እንመጣለን ማለት ነው። እንወዳችኋለን። ቤቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። ስሜታችሁን ደግሞ አካፍሉ ልላችሁ እወዳችኋለሁ። ሁላችሁም በያላችሁበት ሰላምና ጤናችሁ ይብዛልኝ። የህይወት ቅመሞች በያላችሁበት እናንተም እንደዛው ሰላማችሁ ብዝት ይበልልኝ። ያሰባችሁት ያቀዳችሁት ነገር ደግሞ ተሳክቶ እግዚአብሔር በሰላም ለሀገራችሁ ያብቃችሁ እላችኋለሁ። ሌላ ምንም ልላችሁ አይደለም፣ ግን በቃ የተሰማኝን ነው። ገብቷችኋል? በጣም የተሰማኝ ስሜት እስኪ ሁላችሁም ጋር አለ ወይስ የለም በማለት ነው። የሰው ልጅ እውነት ትክክለኛ ባህሪውን ነገር ልንቀይረው እንችላለን? ይቀየራል የሚለው ሊቀየር ይችላል ወይስ እንቀይራለን ብለን እኛ ራሳችን እየተቀየርን ነው? አንዳንዴ ሰው እንቀይራለን ብለን ወደ ማይሆን ማንነት የምንገባ ብዙ ሴቶች አለን እና ምክንያቱም ያንን ሰው ለመቀየር የማይሆን ነገር ውስጥ እንገባለን። ስለዚህ ሰው እንቀይራለን ብለን እንቀየራለን ወይስ እውነት ወንድ ልጅ ሴት ልጅ የመቀየር አቅም አላት ትቀይሯለች የሚል እምነት አላችሁ? ኮሜንት ላይ በሰፊው ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። መልካም ቀን